ሁሉም ሞክረሽ ፀጉርሽ ላይ ምንም አይነት ለውጥ አላገኘሽም? እንግዲያውስ ይህንን ሻምፖ ለአንድ ወር ሳታቋርጭ ሞክሪው፣ ተጠቀሚው። በእርግጠኝነት በሚገርም ሁኔታ ፀጉርሽ ላይ ለውጥ ታገኝበታለች። በተለይ ደግሞ ፀጉራችሁ ለሚበጣጠስ፣ ለሚረግፍ እንዲሁም ደግሞ ከፊት ለሸሸባችሁ ስስ ስለሆነ ይህ ሻምፖ በጣም ምርጥና 100% እንደምትሰጠው እርግጠኛ ነኝ። ምክንያቱም እኔ ሻምፖ ቤት ውስጥ ነው የምጠቀመው። ብዙ ጊዜ በሻምፖዎች በምሰራቸው ውህዶች ብዙ የተመሰገንኩበት ነው በሻምፖ እና በጣም ነው የማመሰግነው። እኔም ሰላም ወዶቼ፣ እንዴት ናቸው? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እዚህ ጋር እንግዲህ ዛሬ ሻምፖ ለየት ባለ መልኩ እየላችሁ መጥቻለሁ። በተለይ ደግሞ ውላችሁ ብታሳድሩ ሰርታችሁ ብታስቀምጡት ፍሪጅ የበለጠ በጣም ወፍራም ነው የሚሆነው። ፀጉራችሁ ለልጅ ለዋቂ የሚሆን ለልጆችም ለወንድም የሚሆን ነው እና እናንተ ግን ቪዲዮውን ላይክ እያደረጋችሁ እስከ መጨረሻው ተከታተሉኝ ማለት ነው በትዕግስት። እንግዲህ እዚህ ጋር በመጀመሪያ ምን አለኝ? ቡና አለኝ። በመጀመሪያ የምጠቀመው ቡና ነው። ይሄኛው ቡና እንግዲህ ገና ቡናማ ነው የሚመስለው። እንደምታዩት የገሃዋ የአረቦቹን ገሃዋ ነው የተጠቀምኩት። ምክንያቱም እሱን የተጠቀምኩበት ምክንያት በጣም ነው የወደድኩት። ከዚህ በፊት እንደውም ማስክ ስሰራ ሻምፖ ሰርቼ ቪዲዮን አላሳየኋችሁም ነበር እና እየተጠቀምኩት ነበር እና በጣም ነው የሆነ ታጥባችሁበት ፀጉራችሁ በጣም ነው የሚያምረው። እንዲሁም ደግሞ ጥንካሬው ማለት ነው። እናንተ ንስኮፊ ወይም ደግሞ የኢትዮጵያ ቡና ካላችሁ እሱን መጠቀም ትችላላችሁ ማለት ነው። እዚህ ጋር ሌላኛው ግብአቴ አብሽ ነው። አብሽ እንደምታውቁ ለፀጉር ወሳኝ መድኃኒት ነው። ሽታ ለምትሉ ምንም አይነት ሽታ የለውም። በእንደዚህ እኔ በምሰራው መልኩ እናንተ ስሩት ማለት ነው። ምንም አይነት ሽታ ጭራሽ የለውም ማለት ነው። እዚህ ጋር እንግዲህ ደግሞ ሌላኛው ግብአቴ ምንድነው? ጥብስ ቅጠል ወይም ደግሞ ሮዝመሪ ደረቁን ነው የተጠቀምኩት። እናንተ እርጥቡ ካላችሁ እርጥቡን መጠቀም ትችላላችሁ። እኔ ግን የምጠቀማቸው ግብአቶች ሁሉም ደረቅ ናቸው ማለት ነው። ምክንያቱም እርጥብ ስለሌለኝ። እዚህ ጋር ደግሞ ሌላኛው ግብአቴ ቁርንፍድ ነው። በዋነኝነት ቁርንፍድ ሁልጊዜም ቢሆን እኔ ከግብአት ያለየውም። ምክንያቱም ለፀጉሬ በጣም ባለውለታዬ ነው። ይሄንን ሻምፖ የምሰራው በተለይ ደግሞ ከፊት ለፊታችሁ ትንሽ በጣም ትናንሽ የሆኑ ሽበት እየበዛባችሁ ላስቸገራችሁ እየወጣባቸው እኔ በጣም ተቸግሬያለሁ። ምክንያቱም እየነቀልኩት ማለት ነው። እዚህ ጋር እንግዲህ ሌላኛው ወደ መጣሁበት ስመጣ አንድ ማንኪያ ሩዝ ተጠቅሜያለሁ። ሩዝ ለፀጉራችን ጥንካሬ እንዲሁም ደግሞ ብዛት አሪፍ ነው። ሩዝ ያከረድዳል ፀጉር ትላላችሁ። ነገር ግን እነኚህ የምጠቀምለት ግብአቶች በጣም ነው የሚያለሰልሰው ሁሉም ማለት ነው። እዚህ ጋር በተመሳሳይ አንድ ማንኪያ ተልባ ተጠቅሜያለሁ። ተልባ ከሌላችሁ ሬት መጠቀም ትችላላችሁ። ሬት ካላችሁ ቤት ውስጥ ማለት ነው። በነገራችን ላይ ከነኚህ እኔ ከምጠቀማቸው ወይ ሁለቱ አንዱ ካላችሁ ተጠቀሙ። ግዴታ ሁሉም አይደለም። ካላችሁ እሰየ፣ ከሌላችሁ ግን ምንም ሁለቱን ብቻ መጠቀም ትችላላችሁ ባላችሁ ግብአት ማለት ነው። እዚህ ጋር ደግሞ የላውሮ ቅጠል ነው የተጠቀምኩት ማለት ነው። በአረበኛ አውጋር ዘይት ይላሉ። የአውጋር ዘይት ነው የሚሉት። ሩዝ ላይ ስንሰራ የምናደርገው ለቅመማ ቅመም ላይ ማለት ነው። እርግጠኛ ነኝ በየትኛውም ቦታ ላይ ያለ ማለት ነው። የተወሰነ ትንሽ ነው የጨመርኩበት። ከዛ በኋላ እዚህ ጋር እንግዲህ የፈላ ውሃ ነው የሞቀ ውሃ ነው የተጠቀምኩት ማለት ነው። በዚሁ አጋጣሚ እየሰራን ደግሞ ለቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ፣ አበረታቱ። እንዲሁም ደግሞ ቻናሌን በምትችሉት አቅም ብታግዙኝ፣ ምክንያቱም ሸር እያደረጋችሁ ላይክ እያደረጋችሁ አበረታቱኝ ማለት ነው። እንግዲህ እዚህ ጋር ምንድነው ሰው ለፍቶ እኔ ቻናሌ ምንድነው የነካው እያልኩ ነበር። ነገር ግን አንዳንድ ጊዜ የሆነ ሳታውቁ እንትን የምትሉት ነገር በስህተት የምትለቁት አንድ ቀን ይዛችኋል ማለት ነው እና የሆነ ነገር ይዞብኛል። ስለዚህ ያ እንዲለቅልኝ እናንተ ደግሞ ሼር ላይክ አድርጉልኝ ማለት ነው። እናመሰግናለሁ። እዚህ ጋር እንግዲህ በደንብ አድርገን በምታዩት መልኩ እናንተ ከተከዋለን ማለት ነው። እንደዚህ በደንብ አድርገን ቢያንስ ለ15 ደቂቃ ያህል እንደዚህ በምታዩት መልኩ ማለት ነው። እጃችሁን ከላዩ ላይ ማንሳት የለባቸው ምክንያቱም
ተልባ አለ፣ ሁሉም የሚይዙ ናቸው ማለት ነው። ይጣበቃል ከእቃው ጋር ከድስቱ ጋር ስለሚጣበቅ ግዴታ እናንተ ማማሰል አለባችሁ። እንደገናም ደግሞ ሮዝመሪው ቅጠሉ እንዳለ ወደ ላይ ነው የሚንሳፈፈው። ስለዚህ ሁሉም አንድ ላይ አድርጎ እንዲዋሃድ ማለት ነው። ተቻላችሁ ግጣም ያለው ድስት ካላችሁ እኔ ቪዲዮ ስለምሰራ ነው እንጂ ግጥም አድርጋቸው በእንፋሎቱ ወደ ላይ እንፋሎቱ እንትን ስለሚለው ወደ ውስጥ አዘግጦ ስለሚያንተከትከው ዞር እያላችሁ እያያችሁ ግን በመሀል ማንተክተክ ትችላላችሁ ማለት ነው። ማብሰል ትችላላችሁ። ከዛ እንደዚህ በምታዩት መልኩ እሱ ራሱ ሻምፖነት እየተቀየረ ነው ወደ ሻምፖነት በምታዩት መልኩ ማለት ነው። ምክንያቱም ምንም አይነት ፀጉር እኛ ተተንከባከብ ነው የማይቀየር ምንም ነገር የለም ማለት ነው። ምክንያቱም ለሰው ልጅ ደግሞ ፀጉር ነው። ፀጉር ደግሞ ትዕግስት ይጠይቃል። ማንኛውም ነገር ዛሬ አድርገ ነው ዛሬ እንዲቀየር ነው የምንፈልገው። ምክንያቱም የሆነ ትዕግስት እናጣለን። ነገር ግን እናንተ ሳሰለች ሁልጊዜም ቢሆን ትትንከባከቡት እናንተ ሳይታወቃችሁ ፀጉራችሁ ላይ ሌላ ሰው ራሱ ሲያያችሁ ፀጉርሽ ተለውጧል፣ ፀጉራችሁ ተቀይሯል፣ ወይ ፊታችሁ ሊሆን ይችላል። ፀጉራችሁ ማንኛውም ነገር የምትንከባከቡት ነገር በእርግጠኝነት 100% ለውጥ ይኖረዋል በእርግጠኝነት ማለት ነው። ከዛ እዚህ ጋር እንግዲህ ትንሽ ተንተክትኮ ውሃውን በጣም ስላጠረብኝ ውሃ ጨምሬበታለሁ ማለት ነው። ከዛ በኋላ እንዳልኳቸው ለ15 ደቂቃ ያህል አንተክትኩት በደንብ ጄሊነት ወደ ጄሊነት እስከሚቀየር ድረስ። ምክንያቱም ጥቅሙን እንዲሰጣችሁ በደንብ አድርጋችሁ እንደዚህ አድርጋችሁ ራሱ ታጠፋችሁት በኋላ መዋልም ማሳደርም ምላው ላይ ትችላላችሁ። እኔ ግን ወደ አሁኑ ነው ያጠነፈፍኩት በምታዩት መልኩ። እዚህ ጋር ወንፊት አለች፣ እናንተ ግን ጨርቅታላችሁ። ጥቅጥቅ ያለ እቃ ቢሆን አሪፍ ነው። ምክንያቱም ቡናው የተፈጨ ስለነበረ ወደ ታች እንዳለ ዘቅጦ ዝቃጩ ወደ ታች ፀጉሬ ላይ ስላደረፈብኝ ማለት ነው። እና ነገር ግን ያው በማበጠሪያ ማውጣት ትችላላችሁ፣ ምንም ችግር የለም። ያው እንትን ጨርቅ ብትጠቀሙ አሪፍ ነው። ከዛ በኋላ እዚህ ጋር እንግዲህ እናንተ የምትጠቀሙትን ሻምፖ ማንኛውም ሊሆን ይችላል። በእንደዚህ ጠብ እያደረጋችሁ ሻምፖ ራሱ በጣም ነው የሚበረክትላቸው። እንዲሁም ደግሞ ሻምፖ መግዛት ቀረ ማለት ነው። ምክንያቱም ያን ያህል ይህንን አንድ ሻምፖ ገዝታችሁ እስከ ዓመትም ልትጠቀሙ ትችላላችሁ። እንደዚህ ቀልቀል እያደረጋችሁ በትንሹ ጠብ ነው የምታደርጉት። ይሄኛው ኬሚካሉን ያጸፈዋል። እንደገናም ደግሞ እንደ ማስክነትም ያገለግላቸዋል ማለት ነው። እያባዛችሁ እንደዚህ መጠቀም ትችላላችሁ። ከዛ ትንሽ በምታዩት መልኩ የጥቁር ሻምፖ ነው እየተጠቀሙት ያለሁት ማለት ነው። የከሰል ሻምፖ ነው እና የከሰልና የናዕና በጣም ነው ለፎረፎር ለሁሉም ነገር በጣም አሪፍ ነው። ይሄ ነው ማለት ማንኛውም ሻምፖ እናንተ ባላችሁ ሻምፖ መጠቀም ትችላላችሁ። እኔ አንድ ሻምፖ ዛሬ ተጠቅሜ ሌላ እቀይራለሁ። ነገር ግን ያ ምንድነው ቢቀያየርም እኔ ቤት ውስጥ እንደዚህ እየቀላቀልኩ ስለምጠቀም ለፀጉሬ በጣም ነው የሚስማማኝ ማለት ነው። ማንኛውም ሻምፖ ይሁን ቤት ውስጥ ሰራዋለሁ ማለት ነው ደግሜ። ከዛ በኋላ እዚህ ጋር እንደምታዩት ሃይላንድ ላይ ብዛት አለው ብዬ ነበረ። እንደዚህ አይነት ሃይላንዶችን አትጠሏቸው ማለት ነው። እሱ ላይ ጨምሬው ነበር፣ ነገር ግን በግማሽ ነው የሆነው ማለት ነው። ከዛ በኋላ ፍሪጅ ውስጥ ለአንድ ቀን አሳድሬዋለሁኝ። ከአንድ ቀን በኋላ በምታዩት መልኩ እንደዚህ ጄሊነት ሆኖ በጣም ነው የወፈረው። በጣም ነው የሆነ ደስ የሚላቸው ሽታው ራሱ መዓዛው እና ስትታጠቡበት ራሱ በጣም ነው እንትን የሚለው ማለት ነው የሚስማማቸው። እናንተ ሰርታችሁ ሞክሩትና ለውጡ እናንተ ውት ማለት ነው። ምክንያቱም እኔ በነገራችን ላይ በሻምፖ በጣም ነው የምመሰገነው። ምክንያቱም ብዙዎች ፀጉሬ ይረግፍ ነበረ፣ መርገፉን አቁሞልኛ፣ እንዲሁም ደግሞ ከፊት ሸሽቶብኝ ነበር መልሶልኛል ብላችኛል። እና በፊት ላይ የበፊቶቹ ቪዲዮዎች ላይ ገብታቸው ብታያቸው ኮሜንቶቹ በጣም ነው የሚያስደስተኝ ማለት ነው። እዚህ ጋር እንግዲህ ፀጉሬ ልታጠብ ነው። በምታዩት መልኩ ቡናና ባልዚን ተጠቅሜ ገመድ ገምጀው ነበር። ከስር አለላችሁ። በጣም ነው የተስማማኝ። በምታዩት መልኩ እንደዚህ ጠንካራ የሆነ ፀጉር እንዲኖራችሁ ሁሌም ተጠቀሙት ማለት ነው። እዚህ ጋር እንግዲህ በመጀመሪያ ውሃ አስነክቸው መጣለሁኝ። ፀጉሬን በምታዩት መልኩ እንደዚህ አንድ ጊዜ ውሃ አስነክቸው መጥቻለሁ። አራርሽ ያው የኔ ፀጉር ውሃ ሲነካው በደንብ ግዴታ በደንብ ማራስ አለብኝ ማለት ነው፣ ቀስ እያልኩኝ ምክንያቱም አይዳረስም። በምታዩት መልኩ እንደዚህ እያደረግኩኝ ማስያጅ እያደረግኩኝ በደንብ አድርጌ ታጠበዋለሁ። እዚህ ጋር እንግዲህ ካሜራዬ በድጋፍ ነው ያስደገፍኩት። ድንገት ተሰበረብኝ ማለት ነው ዛሬ ላይ ማለት ነው።
የማስቀምጥበት ስልክ የማስቀምጥበት ተሰበረብኝና ደግነቱ ያው ማስጠንቀቂያ ነው። በእሱን አስደግፌ ስለሆነ ምንም አልተመቸኝም ስቀርጸው ራሱ ማለት ነውና ራቅ ብዬ ነበረ እየቀረጽኩት ያለሁት ምክንያቱም አስደግፌ ስለነበረ እየቀረስኩ የነበረው ማለት ነው። ከዛ በኋላ እንደዚህ እየደገምኩኝ በምን እንደዚህ ማስያጅ አደርገዋለሁ ማለት ነው። በምታዩት መልኩ እንደዚህ በደንብ አድርገን በተለይ እንደዚህ አድርጋችሁ ሻምፖውን ከተጠቀማችሁ በኋላ ቢያንስ ለ10 ደቂቃ ለ20 ደቂቃ ራሳችሁ ላይ ብታቆዩት የበለጠ በጣም አሪፍ ነው። ወደ አይናችሁ እንዳይገባ የሆነ ፎጣ ነገር ተፊት ለፊት ደቅና አሰራ አድርጋችሁ ማለት ነው። ከዛ አንድ ጊዜ እንግዲህ አለቅልቄው መጣውኝ። ከዛ ድጋሚ በምታዩት መልኩ እንደዚህ መተዋለው ማለት ነው። ይህንን የኔ ያስኩትን ሻምፖ ለ2 ጊዜ መጠቀም ትችላላችሁ። እርግጠኛ ነኝ ፀጉራችሁ ስስ ስለሆነ ትንሽ ለሆነ 2 ጊዜ ይበቃችኋል ማለት ነው። እኔ በምታዩት መልኩ እንግዲህ ማስያጅ እያደረኩኝ በደንብ አድርጌ አዘግይቼ በምታዩት እንደዚህ ጥቅልል አድርጌ ለ10 ደቂቃ ቆይቻለሁ። አይኔ ላይ ግን እየተንጠፈጠፈ በጣም አስቸግሮኝ ነበር ማለት ነው። ካሜራ እየቀረጽኩ ስለነበረ እና የዛሬው ቪዲዮ ይሄንን ይመስላል። ቪዲዮውን ተወደዳችሁ ላይክ፣ ሰብስክራይብ ማድረግ አትርሱ። በሳምንት አንዴ ተጠቀሙት። በእርግጠኝነት በምትታጠቡ ጊዜ ማለት ነው። እዚህ ጋር እንግዲህ ተሰብሮብኛል እያልኳችሁ ነበረ። እዛ እንግዲህ ታጠበዋለሁ። ቻው፣ ወዳችኋለሁኝ። ላይክ ማድረግ አትርሱ። መልካም ጊዜ